ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው የ6 ሰዓት ዜናችን ጀምሯል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜና። ኢትዮጵያ የባህር በር ባለቤት የመሆን ጥረቷን የታሪክ የኢኮኖሚና የብሔራዊ ሕልውና ጉዳይ በማድረግ አጠናክራ ቀጥላለች። በሰባተኛው ጠቅላላ ምርጫ የሚበጀንን ፓርቲ ለመምረጥ ዝግጁ ነን አሉ የሐዋሳና የባህር ዳር ነዋሪዎች። የመንግስት የልማት ድርጅቶች በቢዝነስ ሕግ እንዲመሩ መደረጋቸው ትርፋማ ሆነው የሀገር ኢኮኖሚን በከፍተኛ ደረጃ እንዲደግፉ አስችሏቸዋል። ከውጭ በመካከለኛው ምስራቅ ለ2 ወራት የዘለቀ ወታደራዊ ግጭት አሁን ላይ የዓለምን የኢኮኖሚና የዲፕሎማሲ መረጋጋት ወደሚፈታተን አጀንዳነት ተሸጋግሯል። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ጥሩ ጊዜ ይሆንላችሁ። የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረትን የጣልንበት ምዕራፍ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዟችን አስተማማኝና ዘላቂ የሆነ የምግብ ዋስትና ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረን ጥርጥር የለውም ብለዋል። ተመልካቾች አሁን ደግሞ የሰባተኛው ጠቅላላ ምርጫን የተመለከቱ ዘገባዎቻችንን ወደ እናንተ እናደርሳለን። የመራጭነት ካርድ የሀገርን የነገ ዕጣ ፈንታ የሚወስን ትልቅ መሳሪያ ነው። የፖለቲካ ፓርቲዎች የሚያደርጉት ክርክርም አጀንዳዎችን በመለየት ትክክለኛ ውሳኔ ለመስጠት ያስችላል። የሐዋሳ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ ላይ የሚፈልጉትን ፓርቲ ለመምረጥ ዝግጁ መሆናቸውን ተናግረዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳ ወገሺ አሰባስቧል። የፖለቲካ ፓርቲዎች የሚያደርጉትን ክርክር አይቻለሁ፣ ሰምቻለሁ በቲቪ። ለሀገር ኢኮኖሚ ለትውልድ አሻራ ማኖር የሚችል ሀገርን እንደ ሀገር ማስቀጠል የሚችል ፓርቲ ለመምረጥ የሚበጀውን ለመምረጥ እንደኔ ዝግጁ ነኝ። ማን ይበጀናል የሚለውን ሁላችንም ከግንዛቤ ውስጥ አስገብተን ይዘናል። ለወጣቶች ሚና የሚጫወት ይመጥነኛል ብዬ የምለውን ፓርቲ መርጣለሁኝ። የሚፈልገው መንግስትን የሚመርጠው በካርድ ብቻ ነው። የራሱ አሁን ለምሳሌ 5 ዓመት ቆይቶ ነው የመጣው። ይሄ እድል ነው። ኦንላይን ነው እንደወሰድኩት። አንድ ሰው ዜጋ እስከሆነ ድረስ ካርድ ይዞ የመምረጥ የማስመረጥ የመመረጥ ሶስቱን ተግባራት ላይ ዜጋ እስከሆነ የዜግነት ግዴታዬን እወጣለሁ ማለት ነው። ማን ይጠቅመኛል፣ ለህዝቡ ለሀገሪቱ እድገት ማን ይጠቅማል የሚለውን ለይቻለሁ። ስለዚህ ከሌ መርጣለሁ ሳይሆን ለይቼ ይዣለሁ። በግንቦት 24 ሲደርስ ደግሞ የመረጥኩትን ፓርቲ ጠቅመኛል ምለውን መርጣለሁ። በጸጥታውም በኢኮኖሚ በኑሮውም የተሻለ ነገር እንደሚያመጡ የተሻለ ኢትዮጵያን እንሰራታለን እያሉ ነበር ሲያስተዋውቁ የነበሩት። ጥሩ ትምህርት አለው ብዬ አስባለሁ። ነገ ካርድ ወስዶ ሳይመርጥ ቀርቶ እንዳይጸጸት ካሁኑ ዝግጅቱን አድርገው ካርዱን እንደወሰዱ መርጦ ለሀገር የሚሆነውን ፓርቲ መምረጥ አለበት ብዬ አስባለሁ። የራስን የምመርጠውን መንግስት ክርክሩ ላይ አይቻለሁ። ቀጣይ ወጣቱን ማን እንደሚያሻገር ወጣቱ ምን ያክል ተስፋ እንደሚያገኝ በራሳችን መንገድ ልንመርጥ ተዘጋጅተን ኢትዮጵያን ይመራል ብለን ያኖረናል ወይም የተሻለ ነገር ያመጣል ብለን የምናስበውን ለመምረጥ ካርድ ወስደናል። ህዝቡም ራሱ የወሰደውን ካርድ በአግባቡ አስቀምጦ በተባለው ቀን ላይ ቀርቦ ድምጹን መስጠት ስላለበት በጥንቃቄ መያዝ መቻል አለበት። የኔ አሁን ልክ እንደ ግል ንብረቴ በቦርሳዬ ውስጥ አስቀምጫታለሁ ማለት ነው። ለምን ይጠቅመኛል ብዬ ስለማስብ ማለት ነው። እንደ ግለሰብ ግንቦት 24ን በጉጉት ነው የምጠብቀው። ካርዴን በጥንቃቄ አስቀምጫለሁ። ይበጀኛል የምለውን ፓርቲ ይወክለኛል ብዬ ያሰብኩትን ለመምረጥ ከሌሊቱ 12 ሰዓት ሄጄ ቀድሜ ነው አሻራ የምጥለው።
የመራጭነት ካርዳቸውን በመጠቀም ተሳታፊና ተጠቃሚ የሚያደርጋቸውን ፓርቲ ለመምረጥ በመጠባበቅ ላይ መሆናቸውን ኢቲቪ ያነጋገራቸው የባህር ዳር ከተማ ነዋሪዎች ተናገሩ። የምርጫ ካርድ ማውጣት ብቻውን ግብ አይደለም ያሉት ነዋሪዎቹ የምረጡኝ ቅስቀሳና ውድድሩን በማጤን ሀገርን ያሻግራል የሚሉትን ለመምረጥ ስለ መዘጋጀታቸው አሳውቀዋል። ተስፋውን ደስታ ነዋሪዎቹን አነጋግሮ የሚከተለውን አዘጋጅቷል። ግንቦት 24 ለሚደረገው አጠቃላይ 7ኛው ሀገራዊና ክልላዊ ምርጫ እንደ ማንኛውም ዜጋ ካርድ ወስጃለሁ። ያንን ደግሞ በእለቱ የመመለስ ግዴታ አለብኝ። ምክንያቱም የወሰድነውን ካርድ አለመመለስ የምንፈልገውን ፓርቲ ይህን ፓርቲ መምረጥ ሳይሆን ሰው የሚፈልገውን ያመነበትን ይሆነኛል ይበጀኛል ያለውን ፓርቲ መምረጥ መቻል አለበት። በዚህም ደግሞ ድርሻዬን እወጣለሁ ብዬ አስባለሁ። መምረጥ ዝግጁ ነኝ። ከዝግጁነት በላይ ቀኑን በጉጉትና መጠበቅ ላይ ነው ያለሁኝ ማለት ነው። ግንቦት 24 ምርጫ ሰዓቱ ቀኑ እስከሚደርስ በመጠበቅ ላይ ነው ያለው። እኛን መሰሎችን አካል ጉዳተኞችን ወደፊት ሊያመጣ የሚችልን የመንግስት አካል ሊሆን ይችላል የሚባሉትን ፓርቲዎች ወይም ደግሞ ካሁን ቀደምም በአካል ጉዳተኛው ዙሪያ ሰፊውን ስራ እየሰራ ያለ ማን ነው? አሁንስ ሊሰራ ከማኑፌስቷቸው ላይ እያስተዋወቁ ያሉት እነማን ናቸው የሚለውን ለመምረጥ እኛ በጉጉት አሁንም እየተጠባበቅን ያለን ግንቦት 24ን ካርዳችን ይዘን በካርዳችን ነው እንግዲህ የሚመስለንን የሚያግዘንን ወደፊት አንድ ስቴፕ ሊያራምድን የሚችለንን ፓርቲ ለመምረጥ በዝግጅት ላይ ነን። የተመዘገቡ ሰዎች እድላቸውን መጠቀምና ይወክለናል ያሉትን ፓርቲ ወይም ያስተዳድራል ሀገርን ይመራል ብለው በአእምሯቸው ያሰቡትን ከሌ ሳይባሉ እንዲመርጡና የያዙትን ካርድ ወደ ተመዘገቡበት ቦታ መመለስ እንዳለባቸው ሁሉም ሰው አደራም ጭምር ነው ያለበት። ይሄ አደራ ነው። እያንዳንዱ በቃሉ ልክ መገኘት ስላለበት እንደ እምነትም እንደ ሃይማኖት አባትም ሰዎችን የተመዘገቡትን ሰዎች ሁሉ አደራ ማስተላለፍ የምፈልገው የፈለጉትን ይምረጡ፣ ግን ካርዱን በእለቱ መመለስና መምረጥ ይኖርባቸዋል። አንድ ሰው ድምጽ የራሱ የሆነ ቫልዩ አለው፣ ዋጋ አለውና የወሰደውን ካርድ ሁሉም ዜጋ በእለቱ መመለስ መቻል አለበት። ሀገራዊና ሕዝባዊ ግዴታችን ለመወጣት የወሰድነውን ካርድ በእለቱ መመለስ አለብን። አካል ጉዳተኞችን ጨምሮ በእለቱ ግንቦት 24 ላይ ካርድ የወሰድን ሰዎች በቦታው ተገኝተን አስፈላጊውን ምርጫ ማካሄድ እንጂ ካርድ ወስዶ ወደ ኋላ አለማለት ተገቢ ነው ብዬ ነው የማስበው። ስለዚህ ለዚያ ሰዓት ለዚያ ጊዜ ሁላችንም ሬዲ ሁነን ካርድም ወስደን ተጠባብቀን የምንፈልገውን መምረጥ ግድ ይለናል ማለት ነው። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት የአቅራቢዎችን የስራ ግንኙነት ለማጠናከር ዓለም አቀፍ ኮንፈረንስ ለ5ኛ ጊዜ በማከናወን ላይ ይገኛል። ኮንፈረንሱ ዓለም አቀፍ ስልታዊ አጋርነት ለአስተማማኝ የመድኃኒት ሰንሰለት በሚል መሪ ሀሳብ እየተካሄደ ነው። ከሀገር ውስጥና ከውጭ የተውጣጡ የዘርፉ ባለሙያዎችም እየተሳተፉበት ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን እድሉ ፈቀደ በቀጥታ መስመራችን ላይ ይገኛል። እድሉ እንደምን ውለሃል? በኮንፈረንሱ ላይ የተነሱ ሀሳቦች ምንድናቸው? በጥቅሉ የኮንፈረንሱ ዓላማስ ምንድነው ማለት ይቻላል? አመሰግናለሁ አሸናፊ። አንተም መግቢያ ላይ እንዳነሳው እንግዲህ የኢትዮጵያ መድኃኒት አቅራቢ አገልግሎት በዚህ ስፍራ ዓለም አቀፍ ኮንፈረንስ እያካሄደ ነው የሚገኘው። የኮንፈረንስ ሲካሄድ እንግዲህ ለ5ኛ ጊዜ ነው። ባለፉት 4 ዓመታት እንደዚህ አይነት መሰል ኮንፈረንሶች መካሄዳቸው በመድረኩ ላይ ተነስቷል። በዚህ መድረክ የጤና ሚኒስትር መቅደስ ዳባን እንደዚሁም ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ጨምሮ ሌሎችም ባለድርሻ አካላትና እንደዚሁም ከውጭ ሀገር የተውጣጡ የመድኃኒት አቅራቢዎች፣ አምራቾችና እንደዚሁም የዘርፉ ከፍተኛ ባለሙያዎች የሚሳተፉበት ትልቅ ኮንፈረንስ ነው እየተካሄደ ያለው። የዚህ ኮንፈረንስ ዋና ዓላማ የመድኃኒት አቅርቦትን ለማዘመን ያለመ መሆኑ በመድረኩ ላይ ተነስቷል። በተለይ ዓለም አሁን በደረሰችበት ዘመን ላይ እንግዲህ ሁሉም ነገር በዲጂታል እየተከናወነ እንደሆነ የሚታወቅ ነው። ይህንን የመድኃኒት አቅርቦት ታዲያ ከምርቱ እስከ ማህበረሰቡ እስከሚደርስበት ሂደት ውስጥ ከቢሮክራሲና ከተለያዩ ብልሹ አሰራሮች የጸዳ ሆኖ ግልጽኝነት በተሞላ መልኩ ወደ ማህበረሰቡ ቀርቦ ለሚፈለገው ዓላማ እንዲውል የሚደረግ ኮንፈረንስ ነው በዚህ ስፍራ እየተከናወነ ያለው። እንግዲህ ዶክተር መቅደስ
ጤና ሚኒስትር እንዳሉት መድረኩ ላይ ኢትዮጵያ እንደዚህ አይነት መሰል ተግባራቶችን ከሌሎች ሀገራትና ከሌሎች ባለድርሻ አካላት ልምድን ወስዶ ለመስራት እጅግ በጣም ዝግጁ መሆኗንና የትኛውም ሀገር በዚህ በመድኃኒት አቅርቦት ላይ በሚደረገው ጥረት ላይ ዲጂታላይዝ ከማድረግ አንጻር በሚደረጉ ጥረቶች ላይ ኢትዮጵያ በሮቿን ከፍታ ልምዶቹን በማካፈል በመከፋፈል እንደዚሁም የተሻሉ ነገሮችን ለማምጣት እጅግ በጣም ዝግጁ መሆኗን አንስተዋል ማለት ነው። እንደዚሁም ደግሞ የኢትዮጵያ መድኃኒት አገልግሎት አቅራቢ ዋና ዳይሬክተር ዶክተር አብዱል ቀድርም እንደዚሁም ደግሞ ባለፉት ዓመታት የኢትዮጵያ መድኃኒት አቅርቦት አገልግሎቱን ሪፎርም ለማድረግ እጅግ በጣም በርካታ ስራዎችን እየሰራ እንደሚገኝም አንስተዋል። በዚህም ደግሞ በርካታ ለውጦች መገኘታቸውን ብዙ ነገሮች ዲጂታላይዝ ተደርጎ የተሻሉ ውጤቶች መምጣታቸውንም አንስተዋል ማለት ነው። እንግዲህ በዚህ ስፍራ የሚገኙት ከተለያዩ ለምሳሌ ከህንድ ሀገር፣ ከዩጋንዳ እንደዚሁም ከተለያዩ አፍሪካ ሀገራት የመጡ በርካታ እንግዶችን ተመልክቻለሁ። እነዚህ ሀገራት እንግዲህ ሌሎችም ያልተጠቀሱ ሀገራት እንግዶች አሉ። እነዚህ በመድኃኒት አቅርቦት አገልግሎት እጅግ በጣም ልምድ ያላቸውና በርካታ ስራዎችን እየሰሩ ያሉ ሀገራት መሆኑ የሚታወቅ ነው። ታዲያ ከዚህ ሰዓት በኋላ ደግሞ እነሱ መድረኩ ላይ በመውጣት ጥናታዊ ጽሁፎችን ያቀርባሉ ተብሎ ይጠበቃል። የሀገራቸውን ልምድም እንደዚሁም ያቀርባሉ ነው ተብሎ የሚጠበቀው። ይህ ኮንፈረንስ በጥቅሉ ይዞት የሚመጣው ጥቅም ተብሎ የሚጠበቀው በተለይ አገልግሎቱን ዲጂታላይዝ ከማድረግ አንጻር እጅግ በጣም በርካታ ጥቅሞችን ለኢትዮጵያ ይዞ ይመጣል የሚል ተስፋ እንዳላቸውም በመድረኩ ላይ ተነስተዋል። እንደዚሁም ደግሞ በትክክል ወደ ማህበረሰቡ የሚቀርብበት መንገድ በዘመነ መልኩ ይቀርባል ተብሎም ይጠበቃል። ኮንፈረንሱ እንግዲህ በርካታ ሀሳቦችም ይነሳሉ ተብሎ ነው የሚጠበቀው። ዛሬ ከሰዓት በኋላ በተለይ የውጭ ሀገራት ተሞክሮች የሚቀርቡበት ነው። ከዛ በኋላ ደግሞ የኢትዮጵያ ተሞክሮ አንድ ላይ ይደረግና የተሻለ አገልግሎት ለማህበረሰቡ ይቀርባል ተብሎ ይጠበቃል። ይህን መሰለ በጥቅሉ እንግዲህ ዋና ሀሳቡና ኮንፈረንሱ ላይ እየተነሱ ያሉ ዋና ሀሳቦች እነዚህ ናቸው። ከዚህ በኋላ ግን ገለጻዎች እነዚሁም ደግሞ ጥናታዊ ጽሁፎች ይቀርባሉ ተብሎ ነው የሚጠበቀው። አሸናፊ እድሉ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። የመንግስት የልማት ድርጅቶች ወስደዋቸው የነበሩ ብድሮች ኢትዮጵያን ለከፍተኛ የዕዳ ጫና አድርገው ቆይተዋል። ከሀገራዊ ለውጡ በኋላ በተቋማቱ ላይ የተከናወኑ ሪፎርሞች በኪሳራ ይታወቁ የነበሩ ድርጅቶች ትርፋማ እንዲሆኑ ያስቻሉ ናቸው። ድርጅቶቹ ኢንቨስትመንት ሆልዲንግስ በሚል መጠሪያ በተቋቋመው ሉዓላዊ የሀብት ፈንድ ይተዳድራሉ። በቢዝነስ ሕግ እንዲመሩ መደረጋቸው ትርፋማ ሆነው የሀገር ኢኮኖሚን በከፍተኛ ደረጃ እንዲደግፉ አስችሏቸዋል። ሳምሶን ገድሉ በዚህ ጉዳይ ላይ ተጨማሪ አዘጋጅተዋል። ሀገር አብዝታ ታተርፍባቸው የሚገባ የነበሩም ብዙ የተወጠነላቸው በልማት ድርጅትነት ስም የኢትዮጵያን ኢኮኖሚ መሰረት ሊያበጁ የታለመላቸው ፕሮጀክቶች በእጅ የተዘገነጉም ሲሆኑም የሀገሬው አይን አይቷል። ከሀገር ውስጥ እስከ ባህር ማዶ የዕዳ ሸክምን ለእያንዳንዱ ዜጋ በነፍስ ወከፍ በጫንቃው የጫኑ ኢኮኖሚውን ሀገር ከሚያፈርስበት አፋፍ ላይ ያደረሱ እነኚህ ሁሉ ከ10ና 15 ዓመታት በፊት የነበሩም የመንግስት የልማት ድርጅቶች መገለጫዎች ናቸው። እንደ ሀገር ትልቅ ስህተትም የሰራንበትም ስቲል አሁንም እያስከፈለን ያለው ነገር ምንድነው? የዛን ጊዜ የነበርነው የፕሮጀክት አፈጻጸም ክፍተቶች ሀገሪቷን በውጭ ብድርነት ደረጃ ብዙ ብድር ተከማቸ። ግን እኛ የሰራናቸው የመንግስት ልማት ድርጅቶች የሰራቸው ፕሮጀክቶች ግን ማስገኘት የሚገባቸውን የውጭ ምንዛሬ ገቢ ስላላስገኙ ሀገሪቷ ከፍተኛ የሆነ የውጭ ምንዛሬ ጫና ውስጥ ተገባቸው። ውስብስብ የሆኑ ችግር ውስጥ ከመግባታቸው የተነሳ አንደኛ የሀገር ኢኮኖሚ እንዲጎዳ ሆነ። እንደገናም ደግሞ ከፍተኛ የሆነ የሀብት ብክነት ነው እንድንገባ ያደረግ ነው። ያው ሁሉም የመንግስት ልማት ድርጅት ማለት አንችልም፣ ግን አብዛኛው በዚህ ውስጥ ነው እንትን ያደረገው። እነዚህ ያለፉ ዓመታት ሸክሞች የለውጡ መንግስት ወደ ስልጣን መምጣትን ተከትሎም ስር ነቀል ለውጦች ተደርጎባቸዋል። ተቋማዊ ቅርጻቸው ሀገርን ወደ ለየለት የኢኮኖሚ ቀውስ የመሩት እንደ ስማቸው ውሎ ማደር የተሳናቸው የልማት ድርጅቶች ሸክማቸው ከራሳቸው አልፎ ህዝብና መንግስትን አጉብጦ ሳይጥል መፍትሄ ተበጀላቸው። መንግስት ትክክለኛው እርምጃ የወሰደው አንደኛ ደረጃ መንግስት ልማት ድርጅትና የመንግስት ኪስ ወይም የመንግስት ፖሊሲ ሁለቱ እንዲለያይ ነው የተደረገው። መንግስት ግን ከነዚህ መንግስት ልማት ድርጅቶች የሚጠቀሙ ግን በሁለት መንገድ ነው። አንደኛ ሼር ሆልደር እስከሆነ ድረስ ባለቤት እስከሆነ ድረስ እንደ ማንኛውም ባለ አክሲዮን አመቱ መጨረሻ ላይ ትርፍ ተካፋይ ይሆናል። አንድ ይህ ስነ ስርዓት ስታብሊሽ መደረጉ አንድ። ሁለተኛ ደረጃ እነዚህ መንግስት ልማት ድርጅቶች አወቃቀራቸው፣ አስተዳደራቸው ከመንግስት ጣልቃ ገብነት ኢንዲፔንደንት መሆን፣ ካፒታል አላቸው፣ አስተዳደር መዋቅራቸው ፕሮፌሽናሊ በተመራ መልኩ ተደርጎ ታክስ ይከፍላሉ፣ ፕሮጀክታቸውን በአግባቡ ይፈጽማሉ። መንግስት ፕሮጀክቱን ካልፈጸመ እንደ ባለቤትነት ለምንድን ነው ብሎ ይጠይቃል፣ እንደ ማንኛውም ባለ አክሲዮን። ይህንን አይነት ትይዩ የሆነ
መስተጋብር ራሱ መፍጠሩ ራሱ አንድ ትልቅ ነገር ነው። ዛሬም እነዚህ ተቋማት ስማቸውን ተካክለዋል። ልማት ወልደው ልማት ሆነው ሀገርን ሊያሻግሩም አይን የሚጣልባቸው ሆነዋል። ከትናንት ስህተታችን የተማርንባቸው ነገ ዳግም ላይ ደግሞት ተቋማዊ ስርዓት የተበጀላቸውም ሆነዋል። በዚህም የሀገርን መቀነት በሀብት መሙላት ጀምረዋል። ከ2014 ጀምሮ አጠቃላይ ዓመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ትርፋማነት ባለፉት 4 ዓመታት 50% በአማካይ ማደግ ችሏል። 40% የአገሪቷን ታክስ የሚከፍሉት 41ዱ የኢትዮጵያ የኢንቨስትመንት ሆልዲንግ ተቋማት የናንተ ንብረትና ሀብቶች ናቸው። ከሀገር በቀል የኢኮኖሚ ሪፎርም እስከ ተሟላ የማክሮ ኢኮኖሚ ማሻሻያ የትናንት ኢኮኖሚያዊ ስብራቶቻችንን ለነገ ትውልድ ሸክም እንዳይሆኑ በትኩረት እየተሰራ ይገኛል። ከትናንት ጨለማ ተሻግረው ወደ ብልጽግና ጮራ ያማተሩት የመንግስት የልማት ድርጅቶችም ለኢትዮጵያ የነገ እድገት ጎዳና ጥርጊያውን እያበጁ ይገኛሉ። ከአዱሊስ ታላቅነት እስከ ዘመናዊው የባህር ኃይል ግንባታ ኢትዮጵያም የባህር በር ባለቤትነት ጥረቷን የታሪክ የኢኮኖሚና የብሔራዊ ህልውና ጉዳይ በማድረግ አጠናክራ ቀጥላለች። የንግድ ጥገኝነትን ሰብሮ በመውጣት የቀጠናውን ኢኮኖሚያዊ ትስስር የሚያጠናክረው ይህ አዲስ ስትራቴጂ ኢትዮጵያን ከየብስ እስር ቤት አውጥቶ ወደ ትንሣኤ የሚያሸጋግር የታሪክ አደራ ስለመሆኑ ተነግሯል። ወይንሸት ደጀኔ ከ130 ሚሊዮን በላይ ህዝብ ያላትና በፈጣን እድገት ላይ ያለችው ኢትዮጵያ በየብስ ታጥሮ መቆየት የልማት እንቅፋት ብቻ ሳይሆን የታሪክ ዕዳም ነው። በአክሱም ዘመን አዱሊስን የመሳሰሉ ታላላቅ ወደቦች የነበሯት ሀገር ዛሬ አብዛኛው ንግዷን በአንድ የጎረቤት ሀገር ወደብ ላይ ብቻ ጥገኛ ማድረጓ ለከፍተኛ የወደብ ኪራይ ክፍያና ለስትራቴጂካዊ ተጋላጭነት ዳርጓታል። ይህን ታሪካዊ ስህተት ለማረም የተነደፈው የሁለት ውሃ ፖሊሲ ኢትዮጵያን ከየብስ እስር ቤት አውጥቶ የዓለም የባህር ንግድ ተዋናይ የሚያደርጋት ስልታዊ እርምጃ ነው። የአሰብና የመጽዋ ፖርቶች ነበሩ፣ ኢትዮጵያ ስትጠቀማቸው ነበሩ ፖርቶች። ኤርትራ ስትገነጠል እነዛ ፖርቶች ከኤርትራ ጋር ሂዷል። ግን ምንድን ነው መደረግ የነበረበት? አንድ ሀገር ከአንድ ሀገር ሲገነጠል ከዛ በኋላ ሂደቱ እንዴት ነው ሙሉ ሊደረግ የሚችለው? ስለዚህ ያለው የሀገራት ልምድ እና ፕራክቲስ ምን ያሳያል የሚሉ ከዛ ተነስተን የኢትዮጵያና ኤርትራ መካከል የነበረው የሰክሴሽን ፕሮሰሱ ወይ ደግሞ ሌጋል ፕሮሰሱ የህግ ሂደቱ ሙሉ አልነበረም። ኢትዮጵያ ደግሞ በዚህ ታሪክ ውስጥ ትልቅ ቦታ የነበራት የባህር በር ባለቤትነቷ የማንነቷ አካል የሆነ ሀገር ነች። ከዚህ አንጻር በ1993 በፈረንጆች አቆጣጠር ኤሪትሪያ ነፃ ሀገር ሆና ስትገነጠል ኢትዮጵያ የባህር በር ፍትሃዊ ባልሆነ መንገድ፣ ግልጽ ባልሆነ መንገድ ያለ ህዝቡ ውይይት የተዘጋባት ሀገር ነች ማለት ነው እና ለዚህ አስፈላጊ የሆኑ የህግ ማዕቀፋትን በተለይ ደግሞ ዓለም አቀፍ የህግ ማዕቀፎችን የባህር በር የሌላቸው ሀገራት ያላቸውን መብቶች ላይ ውይይት በማድረግ የጋራ ግንዛቤ መፍጠር ይሄን ነገር የብሔራዊ ጥቅም ጉዳይ አድርጎ በሀገር ደረጃ የመቅረጽ ስራ ነው። ይህ የባህር በር ጥሪ የኢትዮጵያ ትንሣኤ ቀዳሚ ምዕራፍና ለነገው ትውልድ የምናስተላልፈው የታሪክ አደራ ነው። እንደ ስኬታማ ሀገራት ተሞክሮ ሁሉ እኛም ትውልዱን በባህር ሳይንስና ቴክኖሎጂ በማነቃቃት የማሪታይም ዲፕሎማሲያችንን በማጠናከርና የሰማያዊ ኢኮኖሚ ስትራቴጂን በመተግበር ብሔራዊ ብልጽግናችንን ማረጋገጥ ይኖርብናል። በእኛ በኩል አሁን ትልቁ ነገር ይህንን አጀንዳ ማድረግ የህዝብ አጀንዳ ማድረግ አስፈላጊ ነው። ሁለተኛ ነገር ደግሞ እንግዲህ የሆነ የህግ ጥያቄ ወይ ደግሞ የመብት ጥያቄ ስታነሳ ናሬቲቮችን መፍጠር አስፈላጊ ነው እና እነዛን ደግሞ ናሬቲቮች የምትፈጥረው አንደኛ ጥናት ላይ የተደገፈ ፋክት ላይ የተመሰረተ መሆን አለባቸው እና በእኛ በኩል እነዚህን ጥናቶች ህዝብ ጋር እንዲደርስ ይሄ ጉዳይ የህዝብ አጀንዳ እንዲሆን ኢትዮጵያም ደግሞ የነበራት መብት እንዴት እንዳጣችና እንዴት መልሳ መብቷን ልታገኝ እንደምትችል በህዝብ በኩልስ ይሄን ነገር እንዴት ነው ህዝቡ ሊኖረው የሚችለው አዌርነስ የሚለውን በእኛ በኩል የጥናቱን ውጤቶች ህዝብ ጋር እንዲደርስ እናደርጋለን። የተለያየ የመንግስት አካላት ጋር እንዲደርስ እናደርጋለን። ይሄ ጉዳይ ግን የሀገር ጉዳይ የህዝብ ጉዳይ መሆን አለበት። የዚህ አካል ጉዳይ ነው የዚህ አካል ጉዳይ አይደለም የምንለው ጉዳይ አይደለም እና የሀገሪቷ የናሽናል ኢሹ ወይ ደግሞ የሀገራዊ ጉዳይ ስለሆነ ይሄ ጉዳይ ህዝብ ጋር
እንዲደርስ የተለያየ መንግስት አካላት የተለያየ በህዝብ መካከል ደግሞ ኢንፍሉዌንስ ሊያደርጉ የሚችሉ ሰዎች መካከል እንዲደርስ የምናደርግበት ሂደት ይኖራል ማለት ነው። የምናነሳውን ታሪካዊ እይታ የምናነሳውን የማንነት የባህር በር የማንነት አካል መሆኑን ግንዛቤ መፍጠር አንዱ ትልቁ ስራ ነው ማለት ነው በዚህ ረገድና ከዛ በኋላ ማሳመንና ይሄንን ነገር እንዲደግፉ ማድረግ ነው። የሪሶርስ እጥረት ቢኖር ተሻምተን የሆነ አካል ሪሶርስ ብንወስድ ነው ከባድ የሚሆነውና በጣም ሰፊ ሪሶርስ ያለበት ኢትዮጵያ ያን ሪሶርስ በመጠቀሟ ኢትዮጵያ ብቻ አይደለችም የምትጠቀመው በአካባቢው ላይ የሚያመጣው የሰላምና መረጋጋት እንዲሁም በሌሎች ሀገራት ፍልሰትን በመቀነስ ጭምር የሚያመጣው አስተዋጽኦ ከባድን ትልቅ ከመሆኑ አንፃር ይሄንን ሰዎች እንዲረዱና እንዲደግፉ ማድረግ ነው ትልቁ ስራ። በጣም ብዙ ስራ ተሰርቷል። በጣም ረጅም መንገድ ሄደናል። ዞሮ ዞሮ ይሄንን ቻፕተር መዝጋትና ኢትዮጵያ በሰላማዊ መንገድ በድርድር በሰጥቶ መቀበል ህግ ከሌሎች ሀገራት ይሄ ኮስት ላይ ካሉ ሀገራት ጋር ኮስት ካንትሪ ከሚባሉት ሀገራት ጋር ይሄንን ሀብት ተጋርታ የምትጠቀምበት ሁኔታ በዘላቂነት ማለት ነው እና የምትጠቀምበት መንገድ መፍጠር ነው እንጂ ግንዛቤ መፍጠሩ ላይ ረጅም መንገድ የተከደበት ሁኔታ አለ ማለት ነው። የባህር በር ፍለጋው የኢትዮጵያ የታሪክ የኢኮኖሚና የህልውና ጥያቄ ነው። ይህ ጥረት የቀጠናውን ኢኮኖሚያዊ ትስስር የሚያጠናክር እንጂ ማንንም የሚጎዳ አይደለም። በአማራ ክልል በመጪው ክረምት ለሚካሄደው የአረንጓዴ አሻራ መርሃ ግብር ኢኮኖሚያዊ ጠቀሜታ ያላቸውና የአካባቢውን ስነ ምህዳር መሰረት ያደረጉ ችግኞች እየተዘጋጁ ነው። የክልሉ ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር እስመላለም ምረት እንደገለጹት በክልሉ የአረንጓዴ አሻራ መርሃ ግብር ከተጀመረ ጀምሮ የአካባቢውን ስነ ምህዳር ከመጠበቅ ባለፈ የተለያዩ ፋይዳዎችን እያስገኘ ነው። የተጋጋጡና የተራቆቱ መሬቶችን እንዲያገግሙ በማድረግና ወደ ምርትና ምርታማነት ስራ ማስገባት ስራ ተሰርቷል። ሌላው ደግሞ ከፍራፍሬ ጋር በተያያዘ በተለይ መጀመሪያዎቹ አካባቢ ችግር ስለነበረበት ከዚያን ቀጥሎ ከአመት ወደ አመት እየጨመረ የመጣበት ስራ አለ። እንግዲህ በሂደት አመታቶች እየጨመሩ በሄዱ ቁጥር በከተማ አካባቢ ለከተማ ውበት አገልግሎት ሊሰጡ የሚችሉ የተለያዩ የዛፍ ዝርያዎችን ሲተከሉ ቆይተዋል። ስለዚህ አጠቃላይ ተከላው ሁለገብ የሆነ ተከላ ነው ሲካሄድ የቆየው። እንደ ሪፖርተራችን ተስፋውን ደስታ ዘገባ ቢሮው በመጪው የክረምት ወቅት በክልሉ በ254 ሺህ ሄክታር መሬት ላይ ከ1.7 ቢሊዮን በላይ ችግኞችን ለመትከል አቅዶ እየሰራ ነው። ከ75 ሺህ በላይ ችግኝ ጣቢያዎች ወደ ስራ ገብተዋል። ይሄ በአሁኑ ሰዓት ሙሉ ለሙሉ ወደ ስራ ገብተው ችግኝ በማፍላት ላይ ናቸው። እንግዲህ በዚህ አመት እናዘጋጃለን ብለን ያሰብነው 1.7 ቢሊዮን አካባቢ ነው። እስካሁን ድረስ እኛ ጋር ቆጠራ ተደርሶ የደረሰልን 1.54 ቢሊዮን ወይም 81% አካባቢ እኛ ጋር ቁጥሩ ደርሷል። ይሄ አሁን በዚህ ሚያዝያ ውስጥ በአብዛኛው በየቀኑ ቁጥሩ እየጨመረ ነው የሚሄደው። ምክንያቱም አሁን ሚያዝያ ላይ በተለይ ቆላማ ወረዳዎችና ቀበሌዎች ያለበት አካባቢ በተለይ መጋቢት ላይ የሚያፈሏቸው ስላሉ እሱ አሁን ለቆጠራ ስለሚደርስ እሱ ለቆጠራ እየደረሰ በሄደ ቁጥር ወደዛ ይደርሳል ብለን እናስባለን። አሁን ዝግጅታችን በዛ መንገድ ነው ይሄን ያለ ነው። እንግዲህ ከተገላ ቦታ ዝግጅት ጋርም በተያያዘ ከ254 ሺህ በላይ ሄክታር እናዘጋጃለን ብለን ኦልሞስት ከዛ በላይ የተከላ ቦታ ተዘጋጅቷል። የውጭ ዜና። በመካከለኛው ምስራቅ ለሁለት ወራት የዘለቀ ወታደራዊ ግጭት አሁን ላይ የዓለምን የኢኮኖሚና የዲፕሎማሲ መረጋጋት ወደሚፈታተን ትልቅ አጀንዳነት ተሸጋግሯል። በዋሽንግተንና በቴህራን መካከል ያለው ርቀትም ከጦር ሜዳው ባለፈ በድርድር ጠረጴዛው ላይ እንደ ሰማይና ምድር ተራርቆ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራካቺ ከሞስኮ እስከ ኢስላማባድ ያደረጉት ጉብኝት ቴህራን ያለባትን የኢኮኖሚ ጫና ለመቀነስ የምትከተለውን አዲስ ስልት ያሳያል። የኢራን ፍላጎት ጦርነቱ ይቁም፣ እገዳው ይነሳ የሚል ቢሆንም የትራምፕ አስተዳደር ግን ማንኛውም የሰላም ድርድርን የኢራንን የኒውክሌር መርሃ ግብር ከመነሻው ማካተት እንዳለበት በጽኑ አቋም እየጠየቀ ነው። ሩሲያ ለኢራን የሰጠችው ግልጽ የድጋፍ ቃል ጉዳዩን በሁለቱ ሀገራት መካከል ከሚደረግ ግጭት አውጥቶ ወደ ዓለም አቀፍ የሀያላን ፍጭት እያሳደገው ነው። አሜሪካ ወታደራዊ የበላይነቷን ተጠቅማ ኢራንን በኒውክሌር ጉዳይ እንድትንበረከክ ለማድረግ ስትጥር፣ ኢራን ደግሞ በሞስኮ ድጋፍ ጫናውን ለመቋቋም እየሞከረች ነው። አሁን ላይ የሆርሙዝ ወሽመጥ የወቅቱ የዓለም ፖለቲካና ኢኮኖሚ ማጠንጠኛ ሆኗል። ሁለቱ ወገኖች ከያዙት የማይታረቅ የሚመስል አቋም ካልወረዱ በቀር በወሽመጡ ማዕበል ላይ የተንሳፈፈው የዓለም መረጋጋት አደጋው የከፋ እንደሚሆን ተገምቷል።
ተመልካቾች ለዜና ኢትዮጵያ የያዝናቸው ዘገባዎች እነዚህ ናቸው። ጥሩ ቆይታ ይሆንላችሁ።